ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ሁሉ ሰላም። እነሆ ትላንት ተሸንፈናል በቪላ ፓርክ በአስቶን ቪላ። ሽንፈቱ እንደው የሽንፈት ጥሩ ባይኖረውም ግን ቤተሰቦች የቻሉትን አድርጓል። ማንንም መውቀስ አልፈልግም። በትላንቱ ሽንፈታችን ተጫዋቾቻችንንም መውቀስ አልችልም አልፈልግምም፣ እንዲሁም አሰልጣኙንም መውቀስ አልፈልግም። በቻሉት አቅም ጥረት አድርገዋል፣ ግን ውጤት ባልተሳካም አልመጣም። ስለ ጨዋታው ግን አላወራም። አንዳንድ ድክመቶቻችንን አልጠቅስም ማለት አይደለም። የትላንቱን ጨዋታ በተመለከተ እንደው የሰራናቸው አንዳንድ ስህተቶች ፕላስ ፖዘቲቭ የሆኑም ነገሮች አሉ ከትላንቱ ጨዋታ የወሰድናቸው። የማርቲኔዝ በ6 ቁጥር ቦታ መሰለፍ እንደው አስገዳጅ ቢሆንም ግን ጥሩ ነገር አሳይቶናል። ተስፋ ሰጪ ነገር ያየንበት ነው እና ፖዘቲቭ የሆኑ ነገሮችም አሉ ከጨዋታው። እነሱ ነገሮች ላይ እናወራለን። ማንንም መውቀስ አንችልምም አንወቅስም በትላንቱ ጨዋታ። ከዛ ውጪ ግን እንደው ከሽንፈቱ በላይ አሳሳቢ የሚሆነው ነገር የጉዳት ሁኔታ ነው። ኦልሞስት ወደ 8 ያህል ቋሚ ተጫዋቾች ዩናይትድ ትላንት አልተጠቀመም ወይም አይጠቀምም ወደፊትም። በብሩኖ ፈርናንዴዝ ጉዳት ዙሪያ የወጣ አዲስ መረጃ አለ፣ እሱን ትሰማላችሁ። ይሄ ትልቅ አሳሳቢ ጉዳይ ይመስለኛል። ሩበን አሞሪም እንዴት አድርጎ ነው ቀጣይ ጨዋታዎችን የሚወጣቸው? እስቲ ከመረጃው ዜናዎችን እንዲሁ ልናደርሳችሁ እንሞክራለን። በሌላ ዜና ደግሞ የቅድመ ዝውውር መረጃዎች አሉ ቤተሰቦቻችን። እነኚህ የቅድመ ዝውውር መረጃዎች ከዴቪድ ኦርንስተን የተሰሙ ናቸው። በተለይ ሴሜኖን በተመለከተ አንድን ክለብ ፍጹም አልፈልግም ብሎ ከዝውውር ፉክክሩ ውጭ ያደርጓቸዋል። ተጫዋቹ በቀጥታ ነው ለክለቡ ነግሮ ከፉክክር ያስወጣቸው። የእሱን ጉዳይ የሩቨን ኔቬስን ጉዳይ እንዲሁም ትላንት የመጀመሪያ ጨዋታቸውን በዩናይትድ ማሊያ ስላደረጉት ሼሌሲ እና እንዲሁም የፍሌቸር ልጅ የምናወራችሁ ዜና ይኖራል። አብራችሁን ሁሉ ቤተሰቦች መልካም ቆይታ። ስለ ጨዋታው እንግዲህ ቤተሰቦች ብዙ ትንተና ውስጥ አንገባም። ትዝብታችንን ነው ብቻ የምናየው። ያው መተንፈስ ስላለብን እኔም ሆንኩኝ እናንተም እንዲሁ በሀሳብ በኮሜንት እንዲሁ መናገር ስላለባችሁ እና ስለ ጨዋታው እንደው ማውራት ስላለብን የግድ ነው ይህን ቪዲዮ መስራት ያለብኝ ዛሬ። እና ዩናይትድ ትላንት በቪላ ፓርክ እንግዲህ ተሸንፏል ከ5 ተከታታይ ጨዋታዎች ያለመሸነፍ በኋላ ማለት ነው። ሚን ከ5 ተከታታይ የሁለቱ ክለቦች ግንኙነት አለመሸነፍ በኋላ አይ ቲንክ ቪላዎች ዩናይትድን ካሸንፉም ቆይተዋል። ትላንት ይህን ድል አግኝተዋል። የሚያስገርመው ነገር አሁን የዩናይትድ መሸነፍ አይደለም። ትላንት ከተመለከትን በኋላ ጨዋታውን አንደኛ አስቶን ቪላዎች በዩናይትድ የበላይነት ተወስዶባቸዋል። ይሄ የበላይነት ደግሞ የተወሰደው እንደው ውጤቱ ባይገልጸውም ግን ዩናይትድ ብዙ ጉዳቶች እያሉበት ነው ይሄን ውጤት ሽንፈት ያስተናግደው። ስለ ዩናይትድ አሁን መጥፎ ነገር ማውራት አልፈልግም፣ ላወራም አልችልም። ቤተሰቦች ላወራም አልችልም። ለምን? ቡድኑ በጉዳት ታምሷል። ታውቃላችሁ፣ በአፍሪካ ዋንጫው ምክንያት ወሳኝ የሆኑ ተጫዋቾችን አተናል። እንደዚህ በሆንበት ሁኔታ በዛ መልኩ ፋይት ማድረጋቸው ለእኔ በጣም ፖዚቲቭ የሆነ ነገር ነው። አሁን ሁለቱንም ነግራቸዋለሁ። ፖዚቲቭ ያየሁትን ነገር፣ ኔጌቲቭ ከቡድኑ የትላንቱ እንቅስቃሴ ማለት ነው። እና አንዱ የምጠቅሰው ትልቁ ፖዚቲቭ ነገር እንደው ከዚህ ልጀምርና ዩናይትድ ትላንት በጣም ጥሩ ነበር። እውነት ለመናገር ካሉት ተጫዋቾች አንጻር ተጫዋቾችን ያለቦታቸው እያጫወትን ነው ይሄን ውጤት ይዘን የወጣ ነው። ተከላካዮች እንደ አማካይ ሲጫወቱ ነበር። አንዳንድ ተጫዋቾች ያለ ፖዚሽናቸው እንደዚሁ ሲጫወቱ ነበር። ኦፍኮርስ ለምደነዋል ይሄን ነገር። ግን ዩናይትድ ላይ የደረሰው ጉዳት በተለይ አሁን በተጫዋቾች ላይ በጣም አስከፊና ከባድ ነው። በጣም ከባድ ነው። የትላንቱን ጨዋታ ብሩኖ ፈርናንዴዝ በተለይ ተጎድቶ መውጣቱ ብዙ ነገሮችን ዩናይትድ እንዲያጣ አድርጎታል። እና የሽንፈት እኔ ጥሩ የለውም። የሽንፈት ጥሩ የለውም። ሽንፈት ነው። 3 ነጥብ አተንበታል። ስለዚህ በምንም መስፈርት እንደው ጥሩ ነው ተብሎ ሊወራ አይችልም። ግን እችን ነገር ማንሳት ካለብን ክሬዲት እንደው ለቲማችን ተጫዋቾች ላደረጉት ጥረት፣ ለለፉት ልፋት፣ ለያዙት እንዲሁ ፖዚሽን ጥሩ ተፎካካሪ ለመሆን በጣሩበት መንገድ ተጫዋቾቻችንን እናመስግን። አንድ ይሄ ነው። ነገር ግን ስህተት አልሰሩም። ከስህተት የጸዱ ናቸው ማለት አይደለም። እነኛንም ነገሮችን እናነሳለን። አንዳንድ ስህተቶችን እናያለን።
ማመስገን ያለብንንም ተጫዋቾች እናመሰግናለን። አሰልጣኙም እንደው በትላንቱ ጨዋታ ማንንም መውቀስ አልፈልግም ብያቸዋለሁ። አሰልጣኙም ላይ አልፈርድም፣ ተጫዋቾቹም ላይ እንዲሁ አልፈርድም። ግን ማነሳቸው አንዳንድ ነጥቦች አሉ። ለመወያይ ያህል ነው ይሄን ቪዲዮ ይዤ የመጣሁት ማለት ነው። ኦፍኮርስ ሌሎችም ዜናዎች አሉ። እነሱን ከዝውውሮች ጋር በተያያዘ እነሱንም ዜናዎች አደርሳችኋለሁ። ትላንት ጨዋታው ከተጠናቀቀ በኋላ ሩበን አሞሪም እንደዚህ ሲል ተናገረ። ዛሬ በጣም ጥሩ ነገር ነው የሰራነው አለ። እንግዲህ ስኳዳችን እንዳለን አቅም እንዳሉን ተጫዋቾች አቬይላቢሊቲ በጣም ጥሩ ነገር ዛሬ ሰርተናል። ነገር ግን ነገ ማንም ሰው ይሄን አያስታውሰውም አለ። ምክንያቱም በእግር ኳስ ጨዋታ ሁልጊዜም ቢሆን በመጨረሻ የሚታወሰው ያሸነፈው ቡድን ነው። ጨዋታውን ማን አሸነፈ ነው እንጂ የሚባለው ማን ጥሩ ተጫወተ ተብሎ ታሪክ ወደኋላ ተመልሶ አይነሳም ማለት ነው። ስለዚህ ለዩናይትድ እንደው ጥሩ ተጫወተ፣ ጥሩ ተፎካከሩ ቪላን ብለን እንደው ማሞገስና ማወደስ ይሄ የዋህነት ነው ቢሆነው። ቤተሰቦች አሁንም እዚህ ላይ ያሰምርበታል። አሞሪም በግልጽ እዚህ ጋር ተናግሮታል። ስለዚህ በዚህ የዋህነት ወይም በዚህ አነጋገር በዚህ ምሳሌ መጃጃል የለብንም ቤተሰቦቻችን። ዩናይትድ ጥሩ ተጫወተ፣ ጥሩ ተፎካከረ፣ ኢትስ ኦኬ በቃ ጥሩ ነበር። ግን ሲነጋ የዩናይትድ ጥሩ እንቅስቃሴ ይረሳል። ስለዚህ እግር ኳስ የሚያስታውሰው 3 ነጥብ የያዘውን ነው ማለት ነው። ጥሩም የሚሸልመው እግር ኳስ 3 ነጥብ የያዘውን ነው። ዞሮ ዞሮ ዩናይትድ ምንም ነጥብ ሳይዝ ነው ከአስቶን ቪላ መመለስ የቻለው። 1 ነጥብ እንኳን ቢሆን ይዞ የሚመለስበት እድል ነበር፣ ግን እነኛን እድሎች አምክኗል። በተለይ በኩኛ አማካኝነት የጭንቅላት ኳስ በጣም ጥሩ ቡድኑን አቻ ልታደርግ የምትችል የጎል ማግባት እድል ነበረች፣ ግን ያችን ጎል ወደ ግብነት መቀየር አልቻለም። ያችን ሙከራ ማለት ነው። ግን እንደ ቲም አጠቃላይ ትላንት በተለይ ብሩኖ ፈርናንዴስ ከወጣ በኋላ ከጉዳቱ በኋላ የዩናይትድን ጫና ሸክም ላዩ ላይ ይዞ የነበረው እና የቻለውን ነገር በሙሉ ሜዳ ላይ ለዩናይትድ ሲያደርግ የነበረው ማቲያስ ኩኛ ነው እና እሱን ተጫዋች መመስገን ያለበትን እናመሰግናለን። ማመስገን ይኖርብኛል ቤተሰቦች። ከኩኛ ትልቅ ጥረት ነው ትላንት ያየሁት። እውነት ለመናገር በጣም ወሳኝ የሆኑ የክለባችን ተጫዋቾች በማይኖሩበት በሌሉበት ሁኔታ ኩኛ ስቴፕ አፕ ማድረግ አለበት ብዬ ከዚህ በፊት ስናገር ነበር። አሁን ነው ዩናይትድ ለምን እንዳስፈረመው ይህ ልጅ ማሳየት ያለበት ትክክለኛው ጊዜ ብዬ የማምንበት ወቅት ነው። ትላንት ልጁ እንደው ባይሳካለትም ግን ጥረቱ ብቻውን ቲሙን ይዞ ለመውጣት ጎል ለማስቆጠር ያደረጋቸው ጥረቶች በአጠቃላይ ኩኛን የሚያስመሰግኑት ናቸው። አሁን ዩናይትድ የሚያስፈልገው እንደ ኩኛ አይነት ለዩናይትድን ባሊያ ለብሶ በመጫወታቸው የሚኮሩ ክለቡ እንዲያሸንፍ 90 ደቂቃ ሙሉ እንደ ውሻ የሚሮጡና የሚለፉ ተጫዋቾች ያስፈልገዋል። ዩናይትድ እንደዚህ አይነት ተጫዋቾችን ነው ማስፈረም አለበት ብዬ የማስበው ማለት ነው። ዩናይትድ እንደ ማቲያስ ኩኛ ያሉ በወኔ በስፕሪት በቃ ለቲሙ ለማሊያ መጫወታቸውን በጣም በፍቅር ወደው የሚታገሉለት 5-6 ተጫዋቾች ቢኖሩት ተዉት እንደው ሁሉንም ተጫዋቾችና ጥሩ ውጤት ይዞ ይወጣ ነበር እና ትላንት የእሱ ትግል የእሱ ልፋት የእሱን ጥረት እንደዚሁ ክሬዲት መስጠት ይኖርብኛል። ኢቨን በቤንጃሚን ሼሽኮ ቦታ ሆኖ ነው እዛ ቦታ ላይ የጭንቅላት ኳሱን ለመሞከር ጥረት ሲያደርግ የነበረው። ቤንጃሚን ሼሽኮ ፖዚሽኒንጉ ጥሩ አልነበረም። ትላንት አንዳንድ የጎል ማግባት እድሎችን ሁሉ ሳይቀር አምክኗል። በተለይ ከረፍት በፊት ሜሰን ማውንት ልኮለት የነበረውን በጣም ጥሩ ኳስ ፍጥነት በማነስ ተጫዋቹ ጥሩ የሆነ ታይሚንግ ስለሌለው ሊጠቀምበት አልቻለም። አንዳንድ እድሎች ነበሩት፣ ልጁ ግን ሊያስቆጥር አልቻለም እና ዩናይትድ በሚፈልገው ሰዓትም ቤንጃሚን ሼሽኮ የሚያገኛቸውን የጎል ማግባት እድሎች እየተጠቀመ አይደለም እና ይሻሻላል። ኦፍኮርስ እሱን እናውቃለን። ግን ዩናይትድ ውጤት ባጣ ቁጥር ደግሞ ያው ጫና ውስጥ መግባቱ የሚቀር አይደለም። ከደጋፊ ቢሆን ጫና ሊሰነዘርበት ይችላል። መሻሻል ያለበት አንድ ተጫዋች እሱ ነው። እንደው ኩኛን በዚህ መልኩ ካመሰገንን አሁን ወደ ቀጣይ ነገር ሳልፍ እንደው ለትላንት የዩናይትድ ሽንፈት ምክንያት ምንድን ነው ብላችሁ ከጠየቃችሁኝ ትልቁ ምክንያቱ አንድ ተጫዋች ነው። እሱም ተጫዋች የዩናይትድ ተጫዋች አይደለም፣ የአስቶን ቪላው ተጫዋች ነው። ሞርጋን ሮጀርስ ይባላል። ይሄ ልጅ እኔ በግል በጣም ማደንቀው ልጅ ነው። በነገራችሁ ላይ በጣም ማደንቀው ለማንቸስተር ዩናይትድ መጥቶ ቢጫወት ብዬ የምመኘው አይነት ተጫዋች ነው። በጣም ነው የሚመቸኝ በግል ልጁ በሁለቱም በኩል መጫወት ይችላል። በቀኝ በግራ ይጫወታል። ያለው ቴክኒካል ስኪል በጣም ላቅ ያለ ነው። በዛ መልኩን የኳሶቹን እንደው ከዮሮ እያመለጠው ሲሄድ እና ራሱን ለመምታት ጎሏን ለመምታት እንደው ኳሷን ለመምታት ራሱን በጥሩ ፖዚሽን ላይ ሲያስቀምጥ እኔ በጣም ስሰጋ ነበር። ልጁ እንደዚህ አይነት ትልቅ ኳሊቲ ያለው
ከክንፍ እየተነሳ ሰብሮ እየገባ ወደ ሳጥን ውስጥ የሚመታቸው ኳሶች በጣም ታይሚንጋቸውን፣ ቦታቸውን የጠበቁ ናቸው። ሁል ጊዜም ቢሆን የአስቶን ቪላን አንዳንድ ጨዋታዎች በምመለከትበት ሰዓት ማለት ነው። ኦፍኮርስ ግን ያስቆጠራቸውን ጎሎች ዩናይትድ ምንም ማድረግ አይችልም። ኦፍኮርስ ምናልባት ጎሉ እንዳይቆጠር እና ቦታዎችን እንደው መሸፈን እንችል ይሆናል እንጂ እዚህ ጋር የልጁን ብቃት እንደው ማድነቅ በጣም አግባብ ነው። እንደው ስለ ዩናይትድ ብናወራ ማለት ነው። ዩናይትድ የተሸነፈው ትላንት በዚህ ልጅ ምክንያት ነው። ሌላ ምንም ከአስቶን ቪላ የተፈጠረ የጎል ማግባት እድል በጣም አደገኛ የሚባል ሙከራ የለም ከዚህ ልጅ የግል ጥረትና የግል ሁለት አስደናቂ የሆኑ ጎሎች ውጪ ማለት ነው። ስለዚህ ዩናይትድ በዚህ ልጅ ተሸንፏል። በቃ ምንም ጥያቄ የለውም። ለዛ ነው ፖል ሜርሰን ክለቦች በተለይ ፕሪሚየር ሊጉን ዋንጫ ሊያሸንፉ ይችላሉ ወይ ያሸንፋሉ። ነገር ግን ጨዋታዎችን እንደው ካልታሰበበት ሁኔታ ከማይጠበቅበት ሁኔታ ተነስተው አንድ ክለብ እንዲያሸንፍ የሚረዱ ልዩ ብቃት ያላቸው ተጫዋቾች በቡድን ውስጥ እጅግ ያስፈልጋሉ አለ። አያችሁ ዩናይትድ አሁን ይሄን ተጫዋች ነው ያጣው ማለት ነው። እና እንደ ፖል ሜርሰን ገለጻ ከሆነ ቪላዎች ዛሬ ያን ያህል እንደ ቡድን ጥሩ ባይሆኑም ግን ሞርጋን ሮጀርስን የመሰለ ውጤት ቀያሪ ተጫዋች ስለነበራቸው ጨዋታውን አሸንፈው ወጥተዋል አለ። በቃ ሊገልጸው የሚችለው የአስቶን ቪላን ብቃትና የትላንቱን ጨዋታ የዚህ የፖል ሜርሰን አነጋገር ነው ማለት ነው። እና ዩናይትድ የተሸነፈው በሞርጋን ሮጀርስ ነው ማለት ነው። ይህንን ስል ግን ከዩናይትድ ተጫዋቾች በኩል ስህተት አልተሰራም ደግሞ እያልኩኝ አይደለም። በተለይ ዮሮ ላይ ማተኮር እፈልጋለሁ። አይዊሽ ስለ ዮሮ መጥፎ ነገር ባላወራ በጣም ደስ ይለኝ ነበረ። ግን ከባለፈው ከክሪስታል ፓላሱ አላግባብ ከሆነችው ፔናልቲ በኋላ ተጫዋቹ በጣም ሶፍት እየሆነ መጥቷል። ሶፍት እየሆነ መጥቷል ማለት ምንድን ነው? ተጫዋቹን በፈረንሳይ በሊል ስናውቀው ወደ ዩናይትድ ከመምጣቱ በፊት በጣም አግሬሲቭ ነበር። አሁን አግሬሲቭነቱ መጨመር ባለበት ሰዓትና በጣም እንደው ልጁ ተጫዋቾችን አክቲቭሊ ጠጋ ብሎ በደንብ ቻሌንጅ እያደረገ እየወረደ ኳሶችን ከማስጣል ይልቅ የተለሳለሰ የመከላከልን ብቃትና እንቅስቃሴ ነው እያሳየን የሚገኘው እና በሁለቱም ጎሎች ላይ ይሄ ተጫዋቹን እንደዚሁ እንትን ሊለው አይገባም ነበር። ሮጀርሰን ማባበል አልነበረበትም ማለት ነው። የሆነ ውሳኔ መወሰን ነበረበት። መከተል አልነበረበትም። እዛ ጋር የሆነ ዲሲሽን መውሰድ ነበረበት። ካርድም ከሆነ ካርድ አይቶ ኳሱን ለማስጣል ጥረት ማድረግ መቻል ነበረበት፣ ወይ በጣም ክሎዝሊ ተጠግቶት እንዳይመታ አንግሎን ማጥበብ መቻል ነበረበት ማለት ነው። ዮሮ እነኝን ሁለት ስህተቶች ሰርቷል ማለት ነው። ተጫዋቹ ቅልጥፍና አለው፣ ክህሎቱም አለው እና ያንን የመሰለ ስፔስ የሚሰጠው ከሆነ ቦታ አይቶ ወደ ጎልነት ሊቀይረው እንደሚችል ልጁ መረዳት መቻል ነበረበት። አሮና አላቅም ተጫዋቹን በደንብ አድርጎ ያውቀዋል፣ ተመልክቶታል። በአስቶን ቪላ ቤት የሚለውን ነገር ዮሮ ነው የሚያውቀው። ግን የመከላከል ስህተት ሰርቷል። እውነት ለመናገር ከዮሮ ላይ እንደው እዚህ ላይ ከፈረድን በሁለቱም ጎሎች ላይ እሱ አጠገቡ ስለነበር እና በአግባቡ አለመወሰኑ እንደ ተከላካይ ማድረግ ያለበትን ነገር ስላላደረገ ነው ስለ ዮሮ እንደዚህ ያወራሁት ቤተሰቦች። እና አሁን ለምሳሌ ማቲያስ ዴሊክት ቢሆን ወይ ደግሞ እነ ሃሪ ማጉዌር ቢሆኑ አንደኛ አንግሉን ያጠቡበታል። በጣም ተጠግተውት ነው ሊከላከሉ የሚችሉት። በዛ ያህል ስፔስ አይሰጡትም። ሁለተኛ ነገር ደግሞ ኳሱን ከመምታቱ በፊት አግሬሲቭ ሆኖ ኳሱን ወይ ያስጥለዋል ማቲያስ ዴሊክት ወይ የሆነ ነገር ያደርጋል። ይሄ ልምድ ካለው ተከላካይ የሚጠበቅ ነው። አሁን ዮሮ ከስህተቱ አይማርም አይደለም፣ ሊማር ይችላል። ግን ትላንት አጥፍቷል፣ ስህተት ሰርቷል። ይሄ ነው አንደኛ። ሁለተኛ ሴላሜንስን ጉዳይም እንዲሁ ማንሳት እፈልጋለሁ። ምክንያቱም ይሄም ተጫዋች ለጎሎቹ ተጠያቂ ነው። እውነት ለመናገር ሴላሜንስ ታዳጊ ነው፣ ጥሩ ነገር እየሰራ ነው። አሁን ኮንፊደንስ ያለው ግብ ጠባቂ የሆነ ነው፣ እየተማመኑበት ነው። ግን ደግሞ ማዳን የሚችላቸው ጎሎች እየተቆጠሩበት ነው። በምን ችግር? በፖዚሽናል አዌርነስ ምክንያት ማለት ነው። አቋቋም ችግር አለበት። የቱ ጋር እንደሚቆም ይኸው ምስሉን እዚህ ላይ ካረኩላችሁ ቤተሰቦች ህይወት ወይ ይኖራል። ምስሉን ብቻ እጠቀመዋለሁ። ቪዲዮን ስሰራ ምስሉን አስገብቻለሁ። በቁጥር 1 2 3 4 እያልኩኝ 1 2 3 1 2 3 እያልኩኝ እዚህ ጋር ተጫዋቹ የሰራው ስህተት ምንድን ነው? ከግብ ጠባቂው ጀምሬ አቋቋሙን እዩታውን። የዚህን ተጫዋች አቋቋም ስትመለከቱ የሴላሜንስ አንግሉ በጠበበት ተጫዋቾች በሸፈኑበት፣ ለምሳሌ ሌኒ ዮሮ ሊሆኑ ይችላሉ ወይ ሌሎች የዩናይትድ ተከላካዮች ባሉበት በተከመሩበትና አንግሉ በጠበበበት ቦታ ነው እሱ የሚቆመው። በጠበበበት ቦታ ማለት ነው። ከግብ አግዳሚው
አጠገብ ሆኖ ነው እሱ የሚቆመው ብዙ ጊዜ ማለት ነው። ስለዚህ አብዛኛው ፓርት የጎሉ ፓርት ክፍት ይሆናል። ሁለቱ ጎሎች የተቆጠሩበት አሁን በዛ መንገድ ነው ማለት ነው። ተከላካዮች ባጠበቡበት ቦታ ላይ እሱ መገኘት የለበትም። ተከላካዮች ባላጠበቡበትና ብዙ የጎል አንግል ባለበት ቦታ ላይ ነው ራሱን ፖዚሽናሊ ማቆም ያለበት ያ ተከላካይ ማለት ነው። ምክንያቱም ተከላካዮቹ በቆሙበትና አንግሉን ባጠበቡበት ቦታ ላይ ቢሞክረው ወደ ጎል እንኳን ተጫዋቹም ሊሞክረው አይችልም። ብሎክ ነው የሚሆነው። ብሎክ የመደረግ እድሉ በጣም ሰፊ ነው በተጫዋቾች በራሳቸው ማለት ነው። ስለዚህ እሱ ማድረግ ያለበት ብዙ አንግል ክፍት በሆነበት ቦታ ላይ ነው። እሱ ግን ይበልጥ ወደ እንትኑ እየተጠጋ ወደ ተከላካዮቹ ወደ ሸፈኑት ቦታ ላይ ነው አቋቋሙን የሚያደርገው ማለት ነው። አብዛኛውን ፓርት ክፍተት ይተዋል እዛ ጋር እና በደንብ አድርጎ ነው ማለት ነው ሮጀርስ እነኛን ክፍተቶች የተጠቀመበት። የቱ ጋር ነው ግብ ጠባቂው የቆመው አይቷል። አንግሉ በጣም ትክክል ነበር። አመታቱ ሮጀርስ ልኬቱ በጣም ትክክል ነበር። ስለዚህ ምንም ማድረግ አይችልም። ልጁ እንደፈለገ ቢፈርጥ ኳሱን ሊያስጥለው አይችልም ማለት ነው። በጣም የብልጠት አመታት ነው ልጁ የመታው። ክፍተቱን በደንብ አድርጎ ተጠቅሞ ነው ማለት ነው የመታው እና ሴላሜንስ ምን ማድረግ ይችል ነበር? ኳሱን በእርግጠኝነት ያስጥለዋል ብዬ እኔ እዚህ ጋር ባልናገርም ግን አንግሉን ቢያጠብበት ኖሮ አትሊስት የመመለስ እድሉ ጨርፎም ቢሆን የመመለስ እድሉ ይሰፋ ነበር ማለት ነው። ብሩኖ ፈርናንዴስ ከበርንመዝ ጋር ስንጫወት ትዝ ይላችሁ ተጫዋቾች በተከመሩበት እና በተሰበሰቡበት ቦታ ላይ ሳይሆን በጣም ብዙ ክፍተት ወዳለበት ኤሪያ ወደዚህ ተጠጋ እያለ እየመከረው ነበር፣ ግን እሱ ሊሰማ አልቻለም ማለት እና ያችን ቦታ ያን ስፔስ ተጠግቶ ባለመቆሙ ምክንያት ያን ቅጣት ምት ኳሱ አለፈና ቅጣት ምት መጥተው እንዲሁ አስቆጠሩ ላሚንስ ላይ ማለት ነው። የዚህ ግብ ጠባቂ የቦታ የያዝ አቋቋሙ አሁንም አደጋ ላይ ነው። እኔ ስልጠና ሊሰጡት በደንብ ይገባል ባይነኝ ማለት ነው። የቱ ጋር መቆም እንዳለበት በተለይ ቅጣት ምቶች ነገሮች ሲመቱ ወይንም ደግሞ ያ ፔናልቲ ቦክስ ኤሪያ አጠገብ ሆነው ተቃራኒ ቡድን ተጫዋቾች ሲመቱበት ከፍተኛ ጥንቃቄ ማድረግ አለበት። ፖዚሽናል ላይ ቁመት አለው ግን ደግሞ የመመለስ እድሉ በጣም ጠባብ ነው። ብዙ ጊዜ ተመልክቼዋለሁ። ልጁ ይገባበታል እንደዚህ አይነት ኳሶች በጣም ማለት ነው እና ይሄም ተጫዋች እንግዲህ ግብ ጠባቂው ታዳጊ ነው፣ ስለዚህ ይማራል ብለን እናስባለን መቼስ። ግን የእሱም ስህተት ከዩሮ ውጪ መጠቀስ ያለበት ነገር ነው ለማለት ነው። እነኝን ሁለት ነገሮች ከዩናይትድ ስህተት ካወራን ትላንት እነኝን እንያዝ። የኡጋርቴ ነገር እንደው ኡጋርቴ ነው። ኡጋርቴ ገባም ቀረ ለዩናይትድ የሚፈይደው ነገር የለም። ዩናይትድ እንደው ይሸነፋል ብለን ካላለም በስተቀር ኡጋርቴ በገባባቸው ጨዋታዎች በሙሉ ማንቸስተር ዩናይትድ እዚህ ቋሚ ሆኖ በተሰለፍባቸው በሙሉ ተሸንፈናል። 7 ጨዋታዎችን አድርጎ ቋሚ ሆኖ ተሰልፎ እሱ በፕሪሚየር ሊጉ ዩናይትድ 7ቱንም ተሸንፈዋል ማለት ነው እና የማንቸስተር ዩናይትድ መጥፎ ገድ ምልክት ሁሉ እየሆነ ነው። ይሄ ልጅ ሜዳ ላይ ካለ ብዙ ጎሎች ይቆጠርበታል ዩናይትድ ማለት ነው። ይሸነፋል። ተቀይሮም ኢቨን ቢገባ እንኳን ዩናይትድ ተቀይሮ ከገባ በኋላ ብዙ ይቆጠርበታል፣ ግን ትንሽ ነው የሚያስቆጥረው እና የዚህ ልጅ እና የማንቸስተር ዩናይትድ ነገር አሁን በጣም አሳሳቢ ነው። እንደው መለያ ጥሩ መፍትሄ የሚመስለው እንጂ ኡጋርቴ ለዩናይትድ የፈየደው ነገር የለም። አሁንም እየፈየደ አይደለም ማለት ነው እና ዩናይትድ ልክ ለምሳሌ ቼልሲ ካሴዶ አለው፣ አርሰናል ራይስን የመሰለ ኮከብ አማካይ ተጫዋች አለው። እኔ ትልቅ ስህተት ሰሩበት ብዬ የማስበው አማካይ ዩናይትድ ከአርሰናል ጋር በየትኛውም ገንዘብ ተፎካክሮ ማምጣት የነበረበት ልጅ ነው። ሊቨርፑልም እንደዚሁ ግራቫንቤርክ አለው። ዩናይትድ ካዛሜሮ ቢኖረውም ግን ትላንት እሱ የለም ነበር በቅጣት ምክንያት። ፕላስ ኮቢ ሜኖ እንደሰማችሁት በጉዳት ምክንያት ቡድኑን ማገልገል አልቻለም። እዚህ ሰዓት ላይ ቲሙን መጥቀም ሲገባው ግን እሱ እንግዲህ ያው ኡጋርቴ ሆኖብናል ማለት ነው እና ይሄ አንድ ሌላው አሳሳቢ የሆነው ነገር የትላንት ጨዋታ ትዝብቴ ነው። አማካይ ላይ አሞሪም ተገደደ። ምክንያቱም ብሩኖ ፈርናንዴስ ተጎዳ፣ ያልተጠበቀ ጉዳት ነበረ። ስለዚህ ግዴታ ተጫዋች መቀየር መቻል ነበረበት። እናም በግዳጅ ሳይፈልግ አሞሪም ሊሳንድሮ ማርቲኔዝን አማካይ ቦታ ላይ እንዲያጫውተው ሆነ፣ በተለመደችው በ6 ቁጥር ቦታ ማለት ነው። ይሄን ከጨዋታው የተመለከትነው እንደ ጥሩ ነገር አድርጌ ደግሞ ልውሰደው እንደው ስለ ድክመታችን ያን ያህል ካወራሁ ዘንዳ
ሌክሳንድሮ ማርቲኔዝ በተሰለፈበት በእነኛዎቹ 45 ደቂቃዎች ላይ ግን በጣም የሚያስገርም በጣም ልምድ ያለው ከአንድ አማካይ የሚጠበቁበትን ነገሮች በሙሉ እንደ 6 ቁጥር አማካይ ያደረገ ተጫዋች ሆነ ማለት ነው። አይዶን ነው አላቅም። ምናልባት ሩበን አሞሪም ብሩኖ ፈርናንዴስ ባይጎዳ ኖሮ እዛ ቦታ ላይ ማርቲኔዝን ያሰልፈውና ያየዋል ያጫውተዋል ብዬ ማሰብም በጣም ይከብደኛል። አሰልጣኙ ይሄን የማድረግ ቴንደንሲ ያለው አይመስለኝም። ስለ ጨዋታው ከዚህ በፊት ሳወራ ተናግሬያለሁ። ቤተሰቦች ባለፈው አይ ቲንክ ቅዳሜ ኦር ዓርብ ዕለት ቪዲዮ ላይ እንደው ድፍረቱ አይኖረውም እንጂ አሞሪም ለምን እንደማይሞክረው ራሱ ግራ ይገባኛል። 6 ቁጥር ቦታ ላይ በአያክስ እየተጫወተ የነበረ ልጅ፣ ጥሩ ፐርፎርም ሲያደርግ የነበረ ልጅ በዩናይትድ ቤት ለምንድን ነው እዛ ቦታ ላይ ማርቲኔዝን መሞከር የከበደው እስካሁን ብዬ ጥያቄ ሳነሳ ነበር። ትላንት እንደ አጋጣሚ ሆኖ እንደው የብሩኖ ፈርናንዴስ መጎዳትን መጥፎ ነገር ቢሆንም ግን ተገደደ። አሞሪም ሞከረው ልጁ ይህንን ሙከራ ቀደም ብሎ ቢያደርገው ኑሮ እኔ ደስ ይለኝ ነበር። በሌሎቹም ጨዋታዎች እኮ ነው የምላቸው ቤተሰቦች፣ እሱን ተከላካይ ቦታ ሌሎች ተጫዋቾች አማራጮች ባሉን ሰዓት ልጁ ድኖ በመጣ ሰዓትና ተከላካይ ክፍል ላይ እንደው ብቃቱ 100% ፊት አይደለም ብሎ ካሰበ ወደ አማካይነት እሱን ቀይሮ ሩበን አሞሪም መሞከር ይችል ነበር ማለት ነው። ትላንት ችግር ሆኖ ነው እንጂ ፍጹም ሀሳቡም አልነበሩም። ሊያጫውተውም አይችልም እዛ ቦታ ላይ ቀይሮ ሊያስገባው የሚችለው ምናልባት በዮሮ ነው ሊሆን ይችል ነበር። ነገር ግን የብሩኖ ፈርናንዴስ ጉዳት ነው ማለት ነው እዛ ቦታ ላይ እንዲሰለፍ ያደረገው እና አጫወቱን እስቲ አሁን ተመልከቱ። ትላንት አማካይ ክፍል ላይ ዩናይትድ በጣም ዲሲፕሊን የሆነ ቡድን መሰለ ማለት ነው እሱ ሲገባ። ኦፍኮርስ ቁመት የለውም እናውቃለን፣ ግን በጣም ጠንካራ ስትሮንግ ነው። ዶሎችን እንዴት እንደሚያሸንፍ አላውቅም። በዛ ቁመቱ ግን ያሸንፋለች። ስታቱን አሁን ስነግራችሁ 100 ኤሪያል ዶል አሸንፏል። 38 ቶታል ተች አድርጎ ከ38ቱ በትክክል 32 ኳሶችን እንደዚሁ 38 ቶታል ተች አደረገ። 32 ፓስ ለማድረግ አቴምት አድርጎ ከ32ቱ 29ኙን በትክክል አቀብሏል። ቤተሰቦች 29ኙን የተበላሸበት 3 ኳስ ብቻ ነው ማለት ነው። 5 ኳሶችን በፋይናል ሰርድ ላይ እንዲሁ ለቡድን ጓደኞቹ ጥሏል። 3 ቦል ሪከቨር አድርጓል። እንደዚሁም 1 ኳስ ወደ ጎል ሞክሯል ማለት ነው። እንደው ሊቆጠር የተቃረበ ጎል ነበረ ግን አውት ዋይድ ሆኖበት ስለዚህ ወጣ ኳሱ እና የማርቲኔዝ የ6 ቁጥር ቦታ እንቅስቃሴ ከትላንቱ ጨዋታችን ከሽንፈታችን ያየ ነው። በጣም ፖዘቲቭ የሆነ ጥሩ ነገር ነው። እንደው ጥሩ ነገሩ ነው ዩናይትድን እኒህ ከተባለ አሞሪም ተስፋ አደርጋለሁ ከዚህ በኋላ ተጫዋቹን እንደውም የተከላካይነቱን ቦታ ትቶ ስለሚመለሱልን ሌሎች ተጫዋቾቻችን ስለሚመጡ የተጎዱ ተጫዋቾቻችን ማርቲኔዝን ግዴታ 6 ቁጥር ቦታ ላይ ከዚህ በኋላ መጠቀም አለበት ብዬ ነው በግሌ የማስበው ማለት ነው። ይሄ ተስፋ ሰጪ እንቅስቃሴ ስላደረገ አሁን ግዴታ ማርቲኔዝን በቀጣዮቹ ጨዋታዎች ላይ እንድንጠቀም አሞሪምም እንዲጠቀሙ እዛ አማካይ ቦታ ላይ የሚያስገድደው ደግሞ ትልቅ ክስተት ተከስቷል። ይሄ ከጨዋታው የተመለከትነው በጣም መጥፎ ዜና ነው። የብሩኖ ፈርናንዴዝ ጉዳት መጎዳቱ ብቻ አይደለም፣ በቀጣይ ጨዋታዎችም ላይ ብሩኖ ፈርናንዴዝ አይሳተፍም ተብሏል። በኒውካስል ጨዋታ እንደማይደርስ ተገልጿል። ለ1 ወር ነው ከሜዳ ይርቃል ቢያንስ ተብሎ የተነገረው። ስለዚህ ከኒውካስል በኋላ ሊያመልጡት የሚችሉ 4 ጨዋታዎች አሉ ማለት ነው እና ትላንት ከረፍት በኋላ ማንቸስተር ዩናይትድ ክሬቲቪቲውን አጥቷል። ተመልክታችኋል ቤተሰቦች እና የጎል ማግባት እድሎችን የሚፈጥርለት ተጫዋች ትላንት ዩናይትድ ተቸግሮ የብሩኖ ፈርናንዴዝ እጦት ለዩናይትድ ምን ያህል መጥፎ እንደሆነ እና ቲሙን ነብስ እንደሚያሳጣው ነው ያየነው እና ከኩኝሃ የግል ጥረት ውጪ ግልጽ የጎል ማግባት እድሎችን ለተጫዋቾችን ክሬት ሲያደርግ የነበረ አማካይ ተጫዋች ስላላየን ማለት ነው እና በቀጣይ ጨዋታዎች ላይ የብሩኖ ፈርናንዴዝ አለመኖሩ ዩናይትድን በትልቁ ይጎዳል። ኮቢ ሜኖ ተጎድቷል ተብለናል። ይህም ተጫዋች የኒውካስል ጨዋታ ላይ እንደማይኖር ነው ሩበን አሞሪም ያረጋገጠው። ስለዚህ ዩናይትድ ቢያንስ ወደ 8 የሚጠጉ ይሄ በጣም ከትላንቱ ጨዋታ ውጤት በላይ እንደው አስከፊው የሆነው መጥፎ ዜና ብዬ የምወስደው እኔ 8 የሚያህሉ ተጫዋቾችን ነው ዩናይትድ ያጣው ማለት ነው። የብሩኖ ፈርናንዴስ አዲስ ጉዳት ትላንት ተጨምሯል። የኮቢ ሜኖ እንዲሁ አዲስ ጉዳት አለ። የሃሪ ማጉዌር ጉዳት ላይ መሆኑን ታውቃላችሁ። ማቲያስ ዴሊክትም እንደዚሁ ጉዳት ላይ ነው። እነ ማዝራዊ በአፍሪካ ዋንጫ ምክንያት የሉም። እንዲሁም አማድ የለም አፍሪካ ዋንጫ፣ እሱም ብሪያን ምቦሞም እንዲሁ በአፍሪካ ዋንጫ ምክንያት ዩናይትድ አጥቶታል። ፕላስ ያው አሁን ይመለሳል እንጂ ካሳሜሮም ቢሆን በትላንቱ ጨዋታ ላይ አልነበረም እና ኦልሞስት ወደ 8 የሚጠጉ ተጫዋቾች ናቸው ዩናይትድ በተለይ አብዛኞቹ ቋሚ የሆኑ ተጫዋቾች ያውም በጣም ወሳኝና ቁልፍ ተጫዋቾችን ባጣንበት ሁኔታ ነው ማለት ነው። እንግዲህ ከአስቶን ቪላ ጋር ትላንት ጨዋታችንን ያደረግነው ከዚህም በኋላ በተወሰኑ ጨዋታዎች ላይ አይ ቲንክ
የተወሰኑ ተጫዋቾች ሊመለሱ ይችላሉ፣ ግን ሚስ የሚያደርጉ ተጫዋቾች አሉ እና መፍትሄ እንፈልጋለን ብለዋል ሩበን አሞሪም። ለዚህ ምን መፍትሄ እንደሚፈልግ እስቲ በኒውካስሉ ጨዋታ የምናይ ይሆናል እና ከጨዋታውም ውጤት በላይ በጣም አሳሳቢው ነገር የዩናይትድ ተጫዋቾች ጉዳት ነገር ይመስለኛል። ከትላንቱ ጨዋታ እኔ በአጠቃላይ የታዘብኩት ነገር ይሄ ነው። ቤተሰቦች እንግዲህ ስለማንም ተጫዋች መጥፎ ነገር ብዙ ማውራት አልፈልግም፣ ግን አንዳንድ ድክመቶችን ገልጫለሁ። ምክንያቱም እንደ ቡድን እንቅስቃሴያቸው ይሄን ያህል የሚያስተች ስላልመሰለኝ ነው። ቤተሰቦች እንደ አሰልጣኝም አሰልጣኙ ማድረግ የሚችለው ነገር አለ ብዬ ስለማላስብ ነው በትላንቱ ጨዋታ ላይ። ምክንያቱም ቤንች ላይ የነበረው ተጫዋች እንኳን ዘርኪዚ ብቻ ነው። በጣም የሚያስገርማቸው በጣም የሚያስገርመው ሲኒየር ተጫዋቾች እንደው ልምድ አላቸው። እስቲ ከቤንች ያስነሳ አሞሪም እና ቲሙ ጨዋታውን ይቀይር ብላችሁ ስትመለከቱ ያለው ጆሹዋ ዘርኪዚ ብቻ ነው። ምን ያህል ቲሙ እንግዲህ ችግር ላይ እንደሆነ ምን ያህል ሩበን አሞሪም በጣም ከባድ ፈተና ከፊቱ እንደሚጠብቁት ከዚህ በኋላም የሚያመላክት ነው። የዩናይትድ ስኳድ ጉዳይ ማለት ነው። ያው ቅድም በነገርኳቸው ምክንያቶች ተጫዋቾች የሉ ዩናይትድ ቤት ውስጥ በተለያየ ምክንያት እና በዚህ ምክንያት ነው ስለ ቡድኑ እንደው መጥፎ ነገር ማውራት የማልፈልገው። ቤተሰቦች በቃ እንዳለ አክሰብት ማድረግ መቻል አለብን። አሁን ከጎናቸው ነው ልንቆም የሚገባው ከጎናቸው ነው። ምክንያቱም ብዙ ነገር አዳክሞናል። ጉዳት በሉት ቅጣት በሉት አፍኮን በሉት ብዙ ነገር። ስለዚህ ከዚህ በኋላ በሽንፈት እንኳን እየደረሰብን ቢሆን ቲሙን ሰፖርት እናደርጋለን። ቲማችን እስኪሟላ ተጫዋቾቻችን እስኪመለሱና ቲሙ የተሟላ እስኪሆን ድረስ ማለት ነው እና ከትላንት ጨዋታ የታዘብኩት ነገር ይሄ ነው። የእናንተም ትዝብት ካለ እንዲሁ በኮሜንት ላይ አካፍሉኝ ቤተሰቦች። ቀጥለናል። ስለ ጨዋታው ትዝብት ትላንቱን ይሄን ያህል ካደረስኳችሁ ቤተሰቦች አሁን ወደ ዜናዎች ያልፋሉ። ስለ ቅድመ ዝውውር የተወሩ ዜናዎች አሉ። አንዳንድ ጉዳዮችን እናነሳለን። ከዛ በፊት ግን እንደው እነኝህን ሁለት ልጆች በተመለከተ መጥቀስ ይኖርብኛል። ትላንት በዩናይትድ ማሊያ የመጀመሪያ ጨዋታቸውን አደረጉ። እነኚህ ሁለት ተጫዋቾች ተቀይረው ሲገቡ ታዲያ በማንቸስተር ዩናይትድ ታሪክ 255ኛ እና 256ኛ ከአካዳሚ መጥተው የመጀመሪያ ለዋናው ቡድን ጨዋታቸውን ያደረጉ ተጫዋቾች ሆኑ። 255ኛ እና 256ኛ ተጫዋቾች አብዛኞቹ ዩናይትድ ከታዳጊ ቡድን የመጡ ተጫዋቾች የመጀመሪያ ጨዋታቸው ዕድል የተሰጣቸው በሰር አሌክስ ፈርጉሰን መሆኑ ይታወሳል። አሞሪም በዚህ ይታማል። ትላንት ግን ተገዶም ቢሆን ያው ይሄንን ነገር ፈጽሞታል ለማለት ነው። የሚያስገርመው ታዲያ አሁን ከሁለቱ ልጆች መካከል አንደኛው የዳረን ፍሌቸር ልጅ መሆኑ ነው። የዩናይትድ አንደር ኤይቲ አሰልጣኝ ነው። ዳረን ፍሌቸር ታውቃላችሁ፣ የቀድሞው ማንቸስተር ዩናይትድ ተጫዋች ነው። በሰር አሌክስ ፈርጉሰን ዘመን እሱም የመጀመሪያ የመጫወት እድል ተሰጥቶት ያኔ በጣም ቀጭን ነበር። እንዲሁም መልኩ ራሱ ትዝ ይለኛል ለዩናይትድ ተቀይሮ ሲገባ እና ፍሌቸር ልክ እንደ ትላንት እንደተጫወተው ልጁ ሁሉ የእሱም አመጣጥ ከዩናይትድ አካዳሚ የተገኘ ነበር። ታዲያ አባቱን ፈለግ ተከትሎ ነው እንግዲህ የዳረን ፍሌቸር ልጅ የሆነው ትላንት ጃክ ፍሌቸር እንዲሁ ለዩናይትድ ተቀይሮ በመግባት ለዋና ቡድን የመጀመሪያ ጨዋታውን በማድረግ በተጫዋቹ የማይረሳው ትልቁን ቀን ማሳለፍ የቻለው ማለት ነው እና መንታ ናቸው። በነገራችሁ ላይ ያው ሁለት መንታ ልጆች አሉት። ታይለር ፍሌቸር የሚባልም ሌላ ተጫዋች አለ። ሁለቱም ለዩናይትድ ከ21 ዓመት በታች ቡድን ነው እየተጫወቱ የሚገኙት እና በጣም ጥሩ ፎርም ላይ ነው ያሉት። አባቱ እንደው ተጫውተው ያሳለፈው በዩናይትድ ቢሆንም ግን ልጆቹን ያሳደገው በማንቸስተር ሲቲ በአካዳሚ ነው በነገራችሁ ላይ እና እሱ ለዩናይትድ እየተጫወተ ግን በሲቲ አካዳሚ አይ ቲንክ በሰር አሌክስ ፈርጉሰን ዘመን በጣም የሆነ ሰዓት ላይ ተሻሽሎ ነበር። ሲቲ አካዳሚ እዛ ይሻላቸዋል በሚል ይመስለኛል ብቻ ፍሌቸር በሲቲ አካዳሚ ስልጠና እንዲወስዱ አደረጋቸውና እዛ ራሳቸውን በደንብ አድርገው አጎለበቱ ማለት ነው። እሱ ግን በወቅቱ ለዩናይትድ ይጫወት ነበር። ከዛ በኋላ በሲቲ አካዳሚ ባሳዩት በጣም ተስፋ ሰጪ የሆነ እንቅስቃሴ ምክንያት የዩናይትድ አመራሮች ሁለቱንም ተጫዋቾች በ2023 ላይ ማለት ነው ከ2 ዓመት በፊት ኦልሞስት ከ3 ዓመት በፊት በ1.25 ሚሊዮን ፓውንድ ክፍያ ማለት ነው ለሲቲ ይሄን ክፍያ በመፈጸም ሁለቱን መንታ ወንድማማቾች ወደ ማንቸስተር ዩናይትድ አካዳሚ አመጣቸውና ዩናይትድ አካዳሚን እንዲሁ ተቀላቀሉ ማለት ነው እና የሚያስገርም ባህሪ ያላቸው ለምሳሌ መንታ ቢሆኑም ግን የሚያስገርመውን ነገራቸውን ልንገራችሁ ቶሎ እና ወደ ቀጣይ ዜናዎች እናልፋለን። ለምሳሌ ሁለቱም ተጫዋቾች ለተለያየ ብሔራዊ ቡድን ነው የሚጫወቱት። አንደኛው ለእንግሊዝ ከ19 ዓመት በታች ይጫወታል። አንደኛው ደግሞ
ለስኮትላንድ ከ19 ዓመት በታች ይጫወታል ማለት ነው። ታይለር ስኮትላንድን መርጧል። ጃክ ፍሌቸር ደግሞ እንግዲህ ለእንግሊዝ ከ19 ዓመት በታች ነው ማለት ነው እንግዲህ የተጫወተው ማለት ነው። ትላንት ለዩናይትድ ተቀይሮ የገባው ወንድሙ ነው ማለት ነው። ጃክ እንግሊዛዊው ማለት ነው። እና ሁለቱ መንታ ቢሆኑም ለሁለቱም ብሔራዊ ቡድን መጫወት ቢችሉም ግን የተለያየ ብሔራዊ ቡድን መርጠው ነው በመጫወት ላይ የሚገኙት። ታይለር ለስኮትላንድ ይጫወታል። ጃክ እንዲሁ ለእንግሊዝ አንደር 19 እየተጫወተ እንዲሁም አምበል ሆኖ ማለት ነው ስኮትላንድ ብሔራዊ ቡድንን 19 ዓመት በታች እየመራ ነው የሚገኘው ማለት ነው። የሚያስገርማችሁ ሁለቱም ተጫዋቾች ደግሞ ባለፈው ወር እርስ በርስ ተገናኝተው ነበር። የእንግሊዝና የስኮትላንድ አንደር 19 ሲገናኙ በተለያየ ቡድን በተቃራኒ ቡድን ሆነው እርስ በርስ ጨዋታ አድርገው የእንግሊዝ ብሔራዊ ቡድን ድል ቀንቶት ጃክ ፍሌቸር እንደዚሁ ወንድሙን ማሸነፍ ችሏል ማለት ነው። እና ስለነኚህ ተጫዋቾች እንግዲህ ይህን ያህል ነገርኳቸው እንደው እንድታውቋቸው በሚል ነው ለመረጃ ያህል ቤተሰቦች። ሌላኛው ሌሲ ነው። ያው ስለ ሌሲ ብዙ ነገር ስለምታውቁ ስለሱ ብዙ እንዲሁ ማውራት ባልፈልግም እሱም ለመጀመሪያ ጊዜ በዩናይትድ ማሊያ እንዲሁ ተቀይሮ የመጀመሪያ ጨዋታውን ትላንት ማድረግ ችሏል። እንግሊዛዊ ታዳጊ የክንፍ መስመር ተጫዋች ማለት ነው። በቀጥታ አሁን ወደ ዝውውር ዜናዎቻችን እንለፍ ቤተሰቦች። መጪው የጥር የዝውውር መስኮት ላይ የዩናይትድ አመራሮች ቡድኑን ለማጠናከር አሁን ይበልጥ ወደ ገበያ የሚወጡበት በዝውውር መስኮቱ ላይ ተሳትፎ አድርገው ተጫዋቾችን የሚያስፈርሙበት ወቅትና ጊዜ ይሆናል ተብሎ እየተገለጸ ይገኛል። በተለይ አሁን ከደረሰበት ቡድኑ ተደጋጋሚ ጉዳት አንጻር ዩናይትድ በጣም በግዳጅ ወደ ገበያው እንዲወጣ ማርኬቱን እንዲያይ ይሆናል ተብሎ መነገር ጀምሯል። ከትላንት ጨዋታው መጠናቀቅ በኋላም ነው እንዲሁ ሩበን አሞሪም በጥር የዝውውር መስኮት እንደው ቲሙ ያለበት ጉዳት ክለቡን ይገፋው የሆኑ ብዙ ተጫዋቾችን እንዲያስፈርም በዝውውር መስኮቱ ላይ ተብለው በጋዜጠኞች ተጠየቀው ነበረ። እንደዚህ ሲል አሞሪም ምላሽ ሰጥቷል ማለት ነው። አሁን እንሞክራለን ብሏል። ተጫዋቾችን ለማምጣት ሁልጊዜም ቢሆን ጥረት እናደርጋለን፣ ምክንያቱም ስለ ወደፊቱም ነው እየሰራን የምንገኘው። ነገር ግን እንደው ዝም ብለን ማስፈረም ስላለብን እንደው ክፍተት አለበት ቡድናችን ወይ ተጫዋቾች ተጎድተውብናል ብለን ዝም ብለን ግን በዘፈቀደ ገበያውን አንመለከትም ወይም ወደ ተጫዋች ማዘዋወር አንሄድም። ምክንያቱም ስህተት ላለመስራት በከፍተኛ ደረጃ እንጠነቀቃለን። ከዚህ በፊት የተሰሩ የቡድኑን ስህተቶች የዝውውር ስህተቶች መድገም አንፈልግም ሲል ሩበን አሞሪም በዚህ መልኩ ምላሽ ሰጥቷል ማለት ነው። እና ለማምጣት ሙከራ እናደርጋለን፣ ጥረት እናደርጋለን ግን ለአሁን ለጊዜያዊ መፍትሄ ብለን ብቻ ሳይሆን ለወደፊቱ ማንቸስተር ዩናይትድም ይመጥናሉ ትክክለኛ ተጫዋቾች ናቸው ብለን ያመንባቸውን ያሰብናቸውን ተጫዋቾች ብቻ ነው ወደ ክለባችን ይዘን ልናመጣ ልናስፈርም የምንችለው በሚል ነው ሩበን አሞሪም እንደው ባልተፈቀደ የተጫዋቾች ዝውውር ጥድፈት የአማካይ ተጎድቶብናል፣ ብሩኖ ፈርናንዴስ ተጎድቷል፣ ወይ ደግሞ በአጥቂዎች ተጎድተውብናል በሚል ለጊዜያዊ መፍትሄ ብለው በጥድፈት ወይም በፓኒክ ዝውውር ሊፈጽሙ እንደማይችሉና ያን እንደማያደርጉ ግን ፍጹም የተጠናበት የዝውውር እንቅስቃሴ እንደሚያደርጉ ነው ከትላንት ጨዋታ በኋላ ሩበን አሞሪም የተናገረው ማለት ነው። እና ክለቡ ያው እየሄደበት ያለውን የዝውውር ስትራቴጂና መንገድ በደንብ በግልጽ ያሳየ ነው የሩበን አሞሪም መልስ የሚመስለው ማለት ነው። እና የዝውውር ኢላማዎች ያሉት ዩናይትድ እነኛን ታርጌቶቹን በቁጥር ከፋፍሎ አስቀምጧል። 1 2 3 እያለ ቅድሚያ የሚሰጣቸው የዝውውር እቅዶች አሉት። በእነኛ መሰረት ነው የሚሄደው ማለት ነው። እና እነሱ ቁጥር 1 ብለው የያዟቸው የዝውውር ኢላማዎች ካልተሳኩ እንግዲህ በጣም አስቸጋሪ ከሆነ ነው ወደ ቁጥር 2 የሚያመሩት እንጂ ቁጥር 1ን አሁን ባያገኙት እንኳን በክረምት ላይ መጠበቅ ካለባቸው ቡድኑ እንደሚጠብቅ እንደሚታገስ ጥር ላይ ወደ ጥድፊያና ወደ አማራጭ ዝውውሮች ውስጥ እንደማይገባ ነው እንደዚህ አይነት ነገር ውስጥ ሩበን አሞሪም የተናገረው። ያው ክለቡም በዚህ መርህ መሰረት የዝውውር መስኮቱን እንቅስቃሴ እንደሚያደርግ እየተገለጸ ያለው ማለት የአንቶኒዮ ሴሜኒዮን ጉዳይ እናንሳ። ይሄ ተጫዋች ሪያል የሆነ የዝውውር ኢንተረስት ከዩናይትድ በኩል የተገለጸለት ልጅ ነው እና አሁን ስለ አማካይ ቅድም ዝውውር ስናወራ ነው ሩበን አሞሪም ያን ምላሽ የሰጡት ከብሩኖ ፈርናንዴዝ እና ከሜኑ ጉዳት ጋር በተያያዘ በአጥቂ ቦታ ላይ ግን ዩናይትድ ሴሜኒዮን ለማምጣት ጥር ላይ እንቅስቃሴ እንደሚያደርግ ይሄ የተረጋገጠ የዝውውር ወሬ ነው እና ፋብሪሲዮ ሮማኖ ትላንት አዲስ ነገር ብሎ የተናገረው ነገር አለ። ከሱ በፊት ግን ስለ ዴቪድ ኦርንስተን ልንገራችሁ፣ ስለ ሴሜኒዮ ምን አለ የሚለውን
ተጫዋቹ ቶተንሃሞች ጥሪ ቢያቀርቡለትም አመሰግናለሁ፣ ስለፈለጋችሁኝ በጣም አመሰግናለሁ፣ ግን ለእናንተ ልጫወት ለእናንተ ልፈርም አልችልም የሚል ምላሽ ሰጥቷቸዋል ተብሎ ተነግሯል። ዴቪድ ኦርንስተንን ነው ይሄን የተናገረው። ስለዚህ ቶተንሃሞች አሁን ከዝውውሩ ፉክክር ውጭ ሆነዋል ማለት ነው። ቤተሰቦች ለተጫዋቹ የተሻለ ደሞዝ አቅርበውለታል፣ ወደ እነሱ እንዲመጣ ባብለውታል። ግን ተጫዋቹ ምስጋና ብቻ ነው የመለሰላቸው ማለት ነው። እና ልጁ ምን ያህል ቶተንሃምን ጥያቄ ውድቅ ካደረገ ወደ ዩናይትድ አሊያም ደግሞ ማንቸስተር ሲቲ ለመምጣት እንደወሰነ የሚያሳይ ነው። ምርጫውን ይሄ በትክክል ያመላክታል ማለት ነው። እዚህ ጋር ግን ስናገር ቤተሰቦች አንድ ማወቅ ያለባችሁ ነገር ደግሞ ሊቨርፑል አለ። ሊቨርፑል ተጫዋቹ ላይ ጂኒዮን የሆነ ኢንተረስት የለውም። ኦፍኮርስ ይወዱታል ነው የተባሉ፣ ተጫዋቹን ይከታተሉታል፣ ይወዱታል። በሊስታቸው ውስጥ ያለ ተጫዋች ነው። ግን ከሱ ውጭ እንደዚሁ በተመሳሳይ ሌሎች ተጫዋቾችንም እየተመለከቱ ነው ፋብሪሶ ሮማኖ ሲል የገለጸው። ለምሳሌ የአይዛክ ጉዳት አንደኛው ነው። ሊቨርፑሎች ይበልጥ በጥር የዝውውር መስኮት ማርኬቱ ላይ አግሬሲቭ ሆነው እንዲገቡ ያደርጋቸዋል እና እንደዚህ እንደ ሴሜኖ አይነት የአጥቂ ባህሪ ያላቸውን ተጫዋቾች እየፈለጉ እንደሆነ የተገለጸው በተለይ ከጉዳቱ በኋላ ከአሌክሳንደር ይዛክ እና ሴሜኖ ኦፍኮርስ ሊስት ውስጥ አለ። የእነሱ ዊሽ ሊስት ነው አለ ተጫዋቹ ስሙ። ግን አግሬሲቭሊ ልክ እንደ ሲቲ እና ማንቸስተር ዩናይትድ ለተጫዋቹ ዝውውር እንቅስቃሴ እያደረጉ አይደለም ሊቨርፑሎች። ስለዚህ ሁለቱ ክለቦች ቀድመው ሄደዋል ማለት ነው። ከሊቨርፑል ቀድመው ሄደዋል። ኦልሬዲ ቶተንሃም ወጥቷል ከዝውውሩ፣ ተጫዋቹ አልፈልግም ብሏል እና አሁን ፊት መስመር ላይ ያሉት እኩል በእኩል የሴሜኖን ዝውውር ለመፈጸም እየተፎካከሩ ያሉ ቡድኖች ማንቸስተር ሲቲ እና ማንቸስተር ዩናይትድ ናቸው። ዊክንድም ብሎናል ባለፈው እስከ ማክሰኞ ድረስ እየደወሉለት ነበር ሲል ነው ፋብሪሶ ገልጾ የነበረው። አሁን ደግሞ እስከ ሳምንቱ መጨረሻ ድረስ ቅዳሜም እሁድም ሲያወሩት ነበር ሁለቱ ክለቦች ማለት ነው። እና የዚህ ልጅ የመጨረሻ ማረፊያ ቤት ሊሆን እንደሚችል በጣም አጓጊ ነው የሚሆነው እና ዩናይትድ ቤትም 50-50 ነው፣ ሲቲ ቤትም 50-50 ነው ማለት ነው። ምክንያቱም እንደው በደንብ ቁርጥ ያለ ዳይሬክሽን የለውም ልጁ ምርጫው የቱ እንደሆነ። ኦልሬዲ ልጁ ምርጫውን ቢያሳውቅ ኖሮ ከሁለቱ ክለቦች አንዱን ቢመርጥ ኖሮ እናቅ ነበር። ምክንያቱም አንድ ቡድን ብቻ በርንመዝን ያናገር ነበር፣ አንዱ ቡድን ደግሞ ከዝውውሩ ፉክክር መውጣቱ አይቀርም ነበር። ምክንያቱም ቶተንሃም እንደወጣው ሁሉ እዚህ ጋር ሲቲን አልፈልግም፣ በቃ እኔ ማምራት የምፈለግ ወደ ማንቸስተር ዩናይትድ ነው ብሎ ቢል ኖሮ እንደ ኮኛ ወይም ደግሞ እንደ ብሪያንም ቡቦ እንደዚህ ተናግሮ ቢሆን ኖሮ ሲቲ ከዝውውሩ ፉክክር የሚወጣ ይመስለኝ ነበር። ቤተሰቦች ግን ሲቲዎች ስቲል እስካሁን ፉክክር ውስጥ መሆናቸው ያው ከተጫዋቹ ይሁንታ እንዳገኙ እና ተጫዋቹ እዛም ሊሄድ እንደሚችል አመላካች ነው። ግን 50-50 ላይ ያለ ነው ማለት ነው። በሁለቱ ክለቦች ፉክክር ላይ ነው የሚገኘው። ሊቨርፑሎች የተለየ ውሳኔ ወስነው በቃ ከሁሉም ኢላማዎቻችን ሴሜኖን ነው ማምጣት ያለብን ብለው የሚወስኑ ከሆነ ደግሞ የዝውውር ፉክክሩ አቅጣጫ ተቀይሮ ወደ 3 ፈረሶች እሽቅድድም ወይም ሩጫ ይገባል ማለት ነው። እና ስለ ሴሜኖ ያለው አዲስ መረጃ ይሄ ነው። አንድ ትልቁ ነገር ግን ማስታወስ ያለባቸው ስለዚህ ተጫዋች ዝውውር ጉዳይ ቤተሰቦች፣ ለምንድን ነው ክለቦቹ እንዲህ እየተጣደፉ የሚገኙት በተለይ ዩናይትድ እና ሲቲ? ምክንያቱም እስከ ጃንዋሪ 10 ብቻ ነው 65 ሚሊዮን ፓውንዱ ተከፍሎ ተጫዋቹን ማስፈረም የሚችሉት። ጃንዋሪ 11 ላይ ሲል ሰዓትም ሊኖረው ይችላል 11 ላይ ልክ ጃንዋሪ 11 ላይ ውሉን ማፍረስ አይችሉም ክለቦች አያችሁ። ስለዚህ የዝውውር መስኮቱ በተከፈተች ኦልሞስት በአንድ ሳምንት ውስጥ በ10 ቀን ውስጥ ተጫዋቹን አስፈርመው መጨረስ መቻል አለባቸው። አለበለዛ ልጁን ውል ማፍረሻ ከፍለው ማምጣት አይችሉም ማለት ነው። ወይም ደግሞ ኤክስትራ ተጨማሪ ገንዘብ ሊጠየቁ ይችላሉ ከበርንመስ። ይሄንን ይመስላል። ስለዚህ ተጫዋች ጉዳይ ለዛ ነው ሁለቱ ክለቦች በደንብ ጠንከር ብለው ይህ ዝውውሩን ፖሽ እያደረጉና ወደ እነሱ እንዲመጣ ለማድረግ ለማሳመን ከክለቡ ጋር እየተነጋገሩ የሚገኙት ማለት ነው። ኦልሞስት ከተጫዋቹ ጋር ያለውን ነገር ክለቦቹ እንዳጠነቀቁ ተጫዋቹም በግል እንደተስማማ አይ ቲንክ ከዩናይትድም ጋር እንዲሁ ከማንቸስተር ሲቲ ጋር እንደተስማማ እየተገለጸ ነው የሚገኘው። አሁን የትኛው ክለብ ከበርንመዝ ጋር ልጁን ለማስፈረም ይስማማል የሚለው ላይ ነው። ከዛ በኋላ ይመስለኛል አይ ቲንክ የመጨረሻ ውሳኔ ከተጫዋቹ ጋር የሚካሄደው እና የተጫዋቹ የመጨረሻ ውሳኔ የሚጠበቀው ከዛ በኋላ የት ማረፊያው ሊሆን እንደሚችል ይነገራል ብዬ አስባለሁ። በቀጣዮቹ ቀናት ላይ በጣም ክሊርሊ ሴሜኒዮ ወደ የትኛው ክለብ ሊያመራ ይችላል የሚለው በተለይ በዚህ ሳምንት ሊታወቅ ይችላል። ምክንያቱም ዝውውሩ መፍጠን አለበት። ዛሬ ቀኑ ዲሴምበር 22 ነው። ስለዚህ ጃንዋሪ ሊገባ አንድ ሳምንት ነው ያው የቀረው አዲሱ ዓመት ሊገባ ማለት ነው።
ስለዚህ ቀደም ብለው የዝውውር ነገር በአንድ የሚፈጸም አይደለም። ታውቃላችሁ ቤተሰቦቻችን፣ አሁን ቢያንስ ተጫዋቹ በዚህ ሳምንት ወደ የትኛው አቅጣጫ እየሄደ እንደሆነ ዳይሬክሽኑን ያመላክተናል ብዬ ጠብቃለሁ። አዲስ ነገርም ሲኖር እኔ እየተከታተልኩ ወደ እናንተ አደርሳችኋለሁ እና እስካሁን ያለው ነገር ግን በጣም ተስፋ ሰጪ ነው። ሴሜኖ ወደ ማንቸስተር ዩናይትድ የአማካይ ዝውውር ዜናዎችን ደግሞ ላድረሳችሁ። በመጨረሻም ቤተሰቦች የሩቨን ኔቬስን ጉዳይ እናንሳ። ሩቨን ኔቬስ ወደ ማንቸስተር ዩናይትድ ለመምጣት አሁን የቻለውን በሙሉ ጥረት በማድረግ ላይ ይገኛል ተብሎ ነው እየተገለጸ የሚገኘው። ይህ ፖርቹጋላዊ ተጫዋች 28 ዓመቱ ላይ ነው የሚገኘው። ቀጣይ ይሄ ሲዝን ካለቀ በኋላ እንደምታውቁት የዓለም ዋንጫ ነው። ለምንድን ነው ብሩኖ ኔቬስ ወደ እንግሊዝ ፕሪሚየር ሊግ መምጣት የፈለገው? ሩቨን ኔቬስ ወደ እንግሊዝ ፕሪሚየር ሊግ መምጣት የፈለገው ለምንድን ነው የሚለውን ምላሽ ለመስጠት ከዓለም ዋንጫው ጋር የተያዘ እንደሆነ ነው እየተዘገበ የሚገኘው። ምክንያቱም በቀጣዩ ዓለም ዋንጫ በፖርቹጋል ብሔራዊ ቡድን ተካቶ በማርቲኔዝ አሰልጣኝነት የምትመራው ፖርቹጋል ቋሚ አሰላለፍ ውስጥ እንድትከተው በዓለም ዋንጫው ላይ በቋሚነት መጫወት ይፈልጋል እና ትኩረት ማግኘት ይፈልጋል። አሁን ምክንያት አለው ሩቨን ኔቬስ ወደ ማንቸስተር ዩናይትድ ለመምጣት። አንደኛ ሩበን አሞሪም ይፈልጓል፣ አናግሮታል የሚባል ነገር አለ። ኦልሞስት እስካሁን ድረስም ሊያሳምነው ይችላል። አንድ ሀገር ሰዎች ናቸው። ሁለተኛውና ትልቁ ነገር ደግሞ ተጫዋቹ በጣም ዲስፓሬትሊ ዝውውሩን እየፈለገው ነው የሚገኘው እና ይሄ ሁኔታ ዝውውሩን እንዲያሳካ ሊያደርግ ይችላል ተብሎ ይታመናል። ቁርጠኝነቱ አለ፣ ፍላጎቱ አለ። ምክንያታዊም የሆነ የዝውውር ፍላጎት ነው ማለት ነው። በዩናይትድም በኩል በተጫዋቹም በኩል እየተነሳ ያለው ክለቡ አዲስ ኮንትራት አቀረበለት፣ ፈርምልን ብሎ 6 ወር ኮንትራት ይቀረዋል። ከ300,000 ፓውንድ በላይ ነው ግብር የሌለው ደሞዝ የሰጡት። ይሄንን ሁሉ ደሞዝ ግን አልፈልግም ብሏል ተጫዋቹ። 28 ዓመቱ ነው። ለቀጣዮቹ 4 ዓመታት እንደው በጥሩ ብቃት መጫወት የሚያስችል አቅም ያለው ተጫዋች ነው። በቂ የሆነ በእንግሊዝ ፕሪሚየር ሊግ የመጫወትም ልምድ ከወልቭስ ጋር ያለው ተጫዋች ነው እና የማንቸስተር ዩናይትድን የአማካይ ክፍል ክፍተት ለመድፈን ለመሸፈንም እንዲሁ ጊዜያዊ መፍትሄ ሆኖ እንኳን ለመምጣት ዩናይትድ ሌሎች ዝውውሮችን አማራጮችን እንዲሁ ማድረግ የማይችል ከሆነ በዋነኛ በቁጥር አንድነት የያዛቸውን የዝውውር ኢላማዎቹን ማስፈረም ማሳካት የማይችል ከሆነ ለዩናይትድ ጥሩ አማራጭ ሊሆን እንደሚችል ይሄ ሩቨን ኔቬስ እርግጥ ነው ማለት ነው። እና አሁን ምን ያህል በነፃ ሊለቁት አይችሉም። ኦፍኮርስ ግዴታ ጥር ላይ የሚመጣ ከሆነ ክለቡ የዝውውር ገንዘብ ይፈልጋል እና አሁን 15 ሚሊዮን ዩሮ ነው እየተባለ የሚገኘው። እንግዲህ የ6 ወር ኮንትራት ነው ያለው ልጁ። አይ ቲንክ ከወልቭስ ወደ ሳውዲ ሲያመራ የተከፈለበት ገንዘብ ወደ 35 ሚሊዮን ዩሮ አካባቢ ነው። አሁን ለመልቀቅ ታዲያ ይህን ተጫዋች እስከ 15 ሚሊዮን ዩሮ እንዲሁ ይጠይቃሉ ከዩናይትድ ተብሎ እየተገለጸ ነው ያለው እና ይሄ ገንዘብ ደግሞ ዩናይትድን እንደው ከልጁ ከሚያገኘው ግልጋሎት አንጻር እና ቡድኑ አሁን ካለበት ክፍተት አንጻር ዩናይትድን ብዙ የሚጎዳ አይመስለኝም ቤተሰቦች። እና እንደዚህ አይነት አማራጮችን ሊመለከቱ ይችላሉ ማለት ነው። ኦፍኮርስ ቅድም ከነገርኳችሁ ዩናይትዶች እንደው ለጊዜያዊ መፍትሄ ብለው ተጫዋቾችን አያመጡም እና ስለ ረጅሙ ነው የሚያስቡት፣ ስለ ረጅሙ ነው የሚያቅዱት ብዬ ስላችሁ ነበር። ግን ይሄ የብሩኖ ኔቬስ ጉዳይ ስፔሻል ይመስለኛል ቤተሰቦች። ምክንያቱም ቲሙ አንድ ፖሊሲ ያለው በተለይ አማካይ ሲያስፈርም ከሌሎች ሊጎች ላይ እንደው ዝም ብሎ ተጫዋቾችን ከማምጣት ይልቅ የፕሪሚየር ሊግ ልምድ ያለው እና ኤክስፒሪየንስ ያለው በደንብ በፕሪሚየር ሊጉ በደንብ አድርጎ የተጫወተ የመጫወት ልምድ ያለው እና በደንብ በእድሜውም ቢሆን አማካይ ቦታ ላይ በመጫወት በእንቅስቃሴው በጣም ኤክስፒሪየንሱ ያለውን አማካይ ይፈልጋል። ያን ኮታ ደግሞ የሚያሟላ ይመስለኛል ይሄ ተጫዋች ኔቬስ። ከዛ ውጭ ደግሞ ወደ ዩናይትድ ሲመጣ ዩናይትድ መክፈል በሚፈልገው የደሞዝ ስኬል መሰረት የሚመጣ ተጫዋች እንደሆነ ነው የተገለጸው። ስለዚህ ልክ ከዚህ በፊት ዩናይትድ እንደሰራቸው የዝውውር ስህተቶች ማለት ነው እድሜያቸው ገፍቶ ሌሎች ክለቦች ላይ ሁሉ ነገር ጨርሰው በበርካታ ደሞዝ ልክ እንደ ቫራን ወይም ደግሞ ካሳሜሮ 300 ወይ 350 ሺህ ፓውንድ እየከፈለ አይደለም አሁን የሚያስፈርመው ዩናይትድ መጠነኛ በሆነና እንደው መከፈል ባለበት እና በክለቡ የክፍያ ስታንዳርድ መሰረት ሊያስፈርመውና ሊያጫውተው የሚችል ተጫዋች ነው ማለት ነው ሩቨን ኔቬስ። ስለዚህ በዚህ ምክንያት ይህ ተጫዋች ወደ ማንቸስተር ዩናይትድ እንዲመጣ ሊያደርጉት የሚችሉ ብዙ ምክንያቶች አሉ፣ አሳማኝ ምክንያቶች ማለት ነው ክለቡን ከማሻሻል አንጻር።
ይሄን ይመስላል እንግዲህ ያለው ነገር የተወራው ይሄ ነው። ቤተሰቦቼ አዲስ ነገር ሲኖር እንዲሁ እየተከታተልኩ ማሳወቃችሁ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ነገ በተለያዩ መረጃዎች እንዲሁ አገኛችኋለሁ። እስከዛው ሰላም ሁኑ ባይ